ሙኒት ናት ያረጋገጠችልን መውጣቷን። ስለዚህ አይ አልወጣችም ወይም ተመልሳ ገብታለች ኢማራት ላይ ናት የሚለው አካል ለምን ቀጥታ ለኢማራት ፖሊስ ማመልከት? መክሰስ እኮ አይደለም። መክሰስ የሚችለው ተበዳይ ብቻ ነው። ግን ማንኛውም ግለሰብ አንድ ወንጀለኛ የሆነ ቦታ አለ ካለ የመጠቆም መብት አለው። ፖሊስ ያመሰግነዋል እንደውም። ስለዚህ ሳጂ ማለት ማህሌት ናት። የምትኖረው ዱባይ ነው። የቤቷ አድራሻ አለኝ፣ ስለሷ ሁሉ ነገር ኢንፎርሜሽን እጅ ላይ አለ የሚለው አካል ኢንፎርሜሽን ያለው እሱ ስለሆነ ለምን ቀጥታ ደውሎ ለኤምባሲ ለፖሊስ አያመለክትም? ኤምባሲ ያመሰግነዋል። እጁን ስሙ ነው የሚቀበለው። ቴንኪዩ አብሬ አሁን ከመጀመሪያ ጀምሮ አሁን ልንገርሽ የማያውቅም ሰው ስላለ ማለት ነው። እኔ ማህሌትን መጀመሪያ ሳቃት በማስታወቂያ ነው ያወቅኳት። ማስታወቂያ ሰራ ነበር በዛ ሰዓት። ማስታወቂያ ስሪልኝ አለች የፀጉር ቤት ተዋወቅን። ከዛም በመተዋወቅ ውስጥ ተግባባን። በጣም ቆዳዋ ልስልስ ያለ ጥሩ ሰው ነው የምትመስለው። ከዛን ደግሞ እንደዛ ያን በቃ ቤተኛ ሆን ማለት ነው። ገባሽ? አሁን መብረቁ ምን እያለ ነው? ፋሲካ ቤት ነው የምትኖረው ነው የሚለው። እኔ የምኖረው ዱባይ ከተማ ውስጥ ነው። ቢልዲንጌን ብዙዎቹ ያውቁታል። መተውም ማሳየትም ካሜራም ቼክ ማስደረግ ይችላሉ። ገባሽ? እኔ የምኖረው ሲጀመር አንድ ሩም ፓርቴሽን ውስጥ ነው። እንኳን ከእሷ ጋር ልኖር። ሲቀጥል ደግሞ መጀመሪያ ከኢትዮጵያ ብር በላች ምን የሚባለውን ነገር ሚኪ እና ከሚኪ ጋር እያወራ ጋይስ የሚቆራረጠው ከኔ ነው ወይስ ከውሽዬ ይዞሽ ነበር? ቼክ ዩር ዋትስአፕ አቡ። ኦኬ ሶሪ። ከዛን እሰማለሁ አይደል? አዎ ትሰሚያለሽ ማሪ። አሁን ከዛን ያኔ እየተደራደረች ነበረ። በሽምግልና ይዘዋት አልነበረም መብረቁ እና ሚኪ መሲ አይደለም ሀቡ አሁን ያልሽው። ያኔ እኔ አላቅም ነበር መብረቁንም ከነመፈጠሩ አላቀው። በኋላ አይደል እንዴ ሁላችንም የሰማነው ሚዲያ ላይ ተወጣጣ። ትክክል። እኔ ከዛ በፊት ምንድነው የማውቀው ነገር አንድ ነገር አሜሪካ ሊሄድ እንደሆነ አሜሪካ ቪዛ መጥቶልሻል ከነ ልጅሽ ብላኝ ከዱባይ እቀይን ጥርግርግርግ አድርጌ ወደ 7 ሻንጣ ይዤ ኢትዮጵያ ገባሁኝ። ኢትዮጵያ አዲስ አበባ አሜሪካ ኤምባሲ መስከረም 17 ትገባላችሁ ብላኝ ማለት ነው። እኔ ማቀው መስከረም 17 የአሜሪካ ኤምባሲ እንደምገባ እና ወደ አሜሪካ እንደሚሄድ ነው ልጄን ይዤ። ገባሽ? ያንን ሁሉ ነገር እንትን ብዬ እቁብ እንኳን በቄጋ ነው እቁብ የገባሁት። የመጨረሻውን ብር እንኳን ጠራርጌ ስሰጣት የመጨረሻን የወሰድኩት ለምን የሰው ሀቅ እንኳን እንዳይኖርብኝ ብዬ ጥርግርግ አድርጌ ሰጥቻት አሜሪካ አለፈልኝ ብዬ እኔ ቀጥታ ሄድኩኝ። ወዴት? ወደ አዲስ አበባ አሜሪካ ኤምባሲ አዲስ አበባ ልንገባ። ሽሮ በርበሬ በሶ ምንም የቀረኝ ነገር የለም። በማተቤ ነው የምምልልሽ። እየተስተካከልኩ አሜሪካ ሊሄድ በመሃል መሲ ብርጅስቶን ደወለች እና እንደዚህ ማህሌትን ታውቂያታለሽ? አዋቃታለሁ። ምን ሆና? እኔ እንደውም ወደቀች ምናምን ልትለኝ ነው የመሰለኝ። ለምን ያማታል እንደሚያማት አውቃለሁ። 2-3 ቤቷ ሄጄ ጠይቂያታለሁ። አሟት እንኳን ሐኪም ቤት እያለች እኔ ሄጄ አልጠየኳትም። ግን ብር ላኪልኝ ብላ ብር አስገብቼላት ርሲቱ ሁላ አለኝ። እንደውም የተላላክ ነው ቮይስ ሁላ አለ። እኔ አካውንቴ ላይ ብር እያለ መሽርቅ ላይ እንዴት ወደ ሰው እንደሚልኩ አላውቅም። ሀቡ ወይ ሰው ነው ሄጄ ላኩልኝ ምለው ወይ ካሽ ሰጥቻቸው እነሱ ናቸው በአካውንት የሚያስተላልፉት። እንደዛ ተቸግሬ እንኳን ዊምፒ ድረስ ሄጄ ከዊምፒ ነው ያስገባሁላት ርሲት ልኬላት። ከዛን እንደሚያማት ስለማቅ እኔ መሲ ስደውል የመሰለኝ እንደውም ወድቃለች እንዲሆናለች ልትል ነው የመሰለኝ። ከዛ በኋላ እንዲህ ስትለኝ እኔ ለሰዓታት ራሴን ሁላ አላቅም ነበር። ከዛው በኋላም ቢሆን እኔ አላመንኩም። ለ3 ቀን ምናምን አላመንኩም። የሆነ ህልም ነበር የሚመስለኝ። አሁን እንዴት ሆኖ ነገሩ ተጠምዝዞ ከተጎጂነት ወደ ሌብነት እንደተቀየርኩ ነው ያልገባኝ። አሁን አንድ ሰው እንኳን ወጥቶ ሚዲያ ላይ በፋሲካ የተነሳ ብር ተበልቻለሁ ያለ የለም። ላልምል ከ2 ቲክታከሮች አገናኝቻታለሁ። ለሁለቱም ቲክታከሮች ራሴን ብራቸውን የሰጠሁት እነሱ ለመሄድ ህልም ነበራቸው አሜሪካ
እነሱ ቪዲዮ ማስታወቂያ እንድትሰራላቸው ነው። ማስታወቂያ እንድትሰራላቸው አይደለም፣ አሜሪካ እንድትጀምርላቸው ከሁለት ቲክታክ ጋር አገናኘኋት። ለሁለቱም ለእሷ የሰጡት ብር እኔ መለስኩኝ። ምክንያቱም እኔ ነኝ ያገናኘኋቸው። አንዱ እንደውም ግማሹን ተወልኝ፣ አንዱን ንቅ አድርጎ ያዘኝ፣ ሰጠሁት። አቁን እራሴ ተበድሬ ተለክቼ ሰጠሁት፣ ሰርቼ ካፈልኩ። ኦኬ። ከዛ ውጪ አንድ ሰው ወጥቶ እኔ ኑና አሜሪካ ሂዱ ብዬ ማስታወቂያ አልሰራሁም። ገባሽ? ኑና እዚህ ጋር ሂዱ ብዬ ምንም ያደረኩት ነገር የለም ራሴ ከመበላቴ ውጪ። ወይም ደግሞ ወጥቼ ይሄን ህዝብ ተበልቻለሁ፣ የሰው ብድር አለብኝ እርዱኝ አላልኩም። እንዴት ሆኖ ነው ወደ የኔ ስም ሊጠፋ የቻለው? ገባሽ? እዚህ ጋር ብዬው ነበረ በባለፈው ምንትና ቤት ገብቼ በጣም ስሜታዊ ሆኜ ሁላ ብዙ ቃል ተናግሬያለሁ። ማነው ተስፍሽ ቤት ገብቼ እኮ እሱን የተፈጠረውን አስረጅኝ። የሳጂና የማህሌትን ድምፅ እንስማለኝ። በጣም ጥሩ ነው፣ ያሰማችኋለሁ የሁለቱንም። በጣም አሪፍ። ኦኬ። ማህሌት ድምፅ አለኝ እኔ ዋትሳፕ ላይ የፀጉር ቤት ማስታወቂያ እኔና ማህሌት የተዋወቅ ነው። ሚኪ የፀጉር ቤት ማስታወቂያ እንድሰራላት የሚኪ ጊፍተር ነበረች መጀመሪያ። እኔና ሚኪ የቀጠሮ ጌም በየሳምንቱ እሑድ በምንጫወት ሰዓት እሱን ሰፖርት ታደርገዋለች በደንብ። ከዛ እኔ ጋር መጣ ቡዬ አንቺንም እወድሻለሁ እሺ፣ ግን ያው ከሚኪ ስለማትበልጭብኝ ነው ምናምን ትለኝ ነበር ኮመንት ላይ። እና ከዛም በኋላ ከሚኪ ውጭ ከሌላ ሰው ጋር ጌም ስጫወት ለእኔም እየመጣች ጊፍት መስጠት ጀመረች። ከዛ የፀጉር ቤት ማስታወቂያ ሀቢባ ትስራልኝ ብላ ጠይቀው፣ ሚኪ ደግሞ ሀቢባ ጊፍተሪ ማስታወቂያ እንድትሰሪላት ትፈልጋች፣ ግን ብትወስጃት ወይውልሽ ብሎ ቁጥሯን ይልክልኛል። እሱን ሪከርድ አድርጌ ከዚህ ቤት ሙኒት ቤት የቀረበን ጊዜ ለሙኒት ማስረጃውን ልክ ያለው ቁጥሩን ሲልክልኝ ጊፍተሩን እንዳልወስድበት ሲያስጠነቅቀኝ ምናምን ያለውን ቮይስ። ከዛ በኋላ እሺ ብዬ ከእሷ ጋር አውርተን የፀጉር ቤት ማስታወቂያ ሰርቼላታለሁ። ግን ክፍያው የተፈጸመው ለእኔ ከእሷ ወደ እኔ ሳይሆን ከሚኪ ወደ እኔ ነው። ሚኪ እንደ ማናጀሯ ላይክ ነበረ። የዛኔ ያወራ ነው ስለ ፀጉር ቤቱ ቮይስ ስላለ የማህሌትን ቮይስ እና የሳጂን ቮይስ ማመሳሰል ይቻላል። የሁለቱንም ቮይስ አሰማችሁና ማለት ነው። እሱ ችግር አይደለም። ግን አሁን ውሽዬ ተበዳይ ሆና 46,000 ድርሃም ተበልታ ከነ ልጅ አሜሪካ ሄዳለሁ ያልፍልኛል ብላ ለፍታ ጥራ ግራ ያጠራቀመችውን ገንዘብ ከፍላ ተበልታ ተበዳይ ሆና እንደ በዳይ ሴት ስለሆነች ነው። ለምንድን ነው ሌባ የምትባለው እሷ? ዋይ አንድን ሰው ሌባ ስንል ማስረጃ ያስፈልገናል። ማን ነው እኔ በውሽዬ ተዘረፍኩኝ የሚል አካል ካለ ደረሰኝ ይዞ ይቅረብና እንጠይቃት፣ ትክፈለው፣ በህግም ትጠየቅ። በቀደም ገብተሽ የተባልሽውን ነገር አስረጀን ፕሊስ። በቀደም ገባሁኝና መጀመሪያ እንደውም አልገባም ተጨባጭ መረጃ ካላቸው ህግ አለ ብዬ ንቄ ትቼ ነው። ከዛ ሰው ሼር አደረገልኝና እየጠራሽ ነው ብለኝ ስገባ ምን ይለዋል መብረቁ ለእንትና ለማነው ስሙ ተስፍሽ ምን ይለዋል፣ እቺ ሴትዮ አለ በአንድ ኮመንት የምታብድ ሴትዮ ይሄን ሁሉ ብር ተበልታ እንዴት ራሷን አላጠፋችም ይለዋል። በዚህ ሰዓት ሀቡ የሆነ ነገር ቢል አለብኝና ገባውኝ ማለት ነው። አበባ ጨርሽ ማነው እንዴት ራሷን አላጠፋችም ያለው? መብረቁ ያኛው ጸጥ ብሎ እየሰማው ነው ተስፍሽ። ስለዚህ አሁን ሶሻል ሚዲያ ላይ አንድ ሰው ገንዘብ ከጠፋበት ራሱን እንዲያጠፋ ማበረታታት ማለት ነው። አንድ ሰው ሶሻል ሚዲያ ተጠቃሚ የሆነ ሰው ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ተከታይ ያለው ሰው አንዲትን ሴት ብሯ ስለተበላች ለምን ራሷን አላጠፋችም ካለ ራሷን እንድታጠፋ እየጋበዛት ነው ማለት እኮ ነው። ቴንክ ዩ እሱን ነው። ከዛ እኔ ያልኩት በገባሁኝና እኔ አንተን ነው አክብሬ የመጣሁት እንጂ እንደዚህ ተሳዳቢ ቢሆን አልኩት አልመጣም ነበረ። አይመጠነኝም ሲጀመር። እሱ ማን ነውና ነው የሚጠይቀኝ? ህግ ይጠይቀኝ አልኩኝ ማለት እና አያት እራሷ ምስክር ናት ለመስረቋ የሌባ ተባባሪ በመሆኗ። በቃ የሆነ በደፈናው ለምን ሀቡ ቤት አንሄድም አልኳቸው። እንዳኝ ለአንተም ለእኔ ምንትን ሳትል በስትክክል በመረጃ እኔ መበላቴን እኮ መረጃ አለኝ። ርሲት ካላችኋለኝ፣ ቮይስ ካላችኋለኝ፣ እያንዳንዷን ዲቴል አለኝ። ለምንድን ነው እነ ሚኪ ያን ያልከሰሱት? ርሲት ስላሌላቸው። እኔ በአካውንት የገባ ርሲት አለኝ ከአንድም ሁለት። ለዛም ነው እኔ እስክመጣ እሷ ወጥታለች እንጂ ትያዝ ነበረ። እኔ እንደመጣው ከኢትዮጵያ ከሰስኳት። ጀመር ያስመለጧት እነሱ እኮ ናቸው ሲደራደሩ። መብረቁ አናግሯት መሲ ብርጭቆና ሚኪ ልኳቸው በአካል እንዲያገኟት ከሚደራደሩ ቀን ቀጠሮ ከሚይዙ ልክ እንዳወቁ
ለፖሊስ ቢጠቁሙ ኖር ከኢማራት መውጣት አትችልም ነበር ሴትዮ። ማን አደራዳሪ ያደረጋቸው? መብረቁን ማን አደራዳሪ ማን ቀን ሰጭ ያደረገው? ለምንድን ነው ወዲያው ሌባዋን ጠቁሞ ያላስያዛት? ምን አደራደረው? ለምንድን ነው 10 ቀን ስጠኛለች? 10 ቀን ሰጠዋት። በዛ መሀል አመለጠች። አስመለጣት። 10 ቀን ከሚሰጣት እሱ ለምን ለህግ አሳልፎ አልሰጣትም? መጀመሪያ ያ ጸጸት ይሆናል። አሁን ላይ አይምሮን እየቀያየረ ያለው አላውቅም። እኔ ግን መጣሁኝ ኢሚዲየትሊ የሆነው እርምጃ እኔ ቲክቶክ ላይ ወጥቼ ይሄን ያህል ብር ተበልቻለሁ አላልኩም። እኔ መጀመሪያ ያለው ሚኪ ነው። ዋትስአፕሽን እሺ፣ ዶክመንት ልክ ያለው ፋሲካ ይሄን ያህል ተበልታለች ያለው ሚኪ ነው። እኔ ይሄን ያህል በልታኛለች ምናምን አላልኩም። ተውኝ ነው ያልኩት። እንደው ተውኝ። እኔ ግን ቀጥታ ምንድነው ያደረኩት? ወደ ህግ ነው የሄድኩት። ምክንያቱም ርሲት አለኝ፣ የተበላውበት እያንዳንዱ ዲቴይል ርሲት አለኝ። አይደለም ሌላ አሜሪካ ወስድሻለሁ ያለችኝ ምን ያለችው ድምጹላ አለኝ፣ የሷ ቮይስ አለኝ። ኦኬ እኔ የሳጂ ፓስፖርት ደርሶኛል። ሳጂ ማህሌት አይደለችም። ፓስፖርቷን ልካልኛለች። ሳጂ ማህሌት አይደለችም። ያመነ ይመን ያላመነ ባናቱ ይተካል። ነገ ቪዲዮ ሰራለሁ ሳጂ ማህሌት አለመሆኗን። ፓስፖርቷ ዜግነቷ ፓስፖርቷን ልካልኛለች። እዚህ ዋትስአፕ ላይ አሁን አይደለችም። እናት የሚል አካል ካለ ማስረጃ ካለው ቀጥታ ፖሊስ ጣቢያ። ቴንክ ዩ። እኔም አሁን ሳጂም እንድትቀርብ የፈለኩት ለዛ ነው። በቃ ላንቺ ልካልሽ መረጃውን ይና እኛ ሰላም እናገኝ ያለች ባይኔ ይቻለው። እኔ ኃላፊነቱን ወስዳለሁ። ቪዲዮ ሰራለሁ። አይ ሀቢባን አናምንም ካላችሁ ባናታችሁ ተተከሉ። ሂዱ ኢማራት የኤምባሲ ቁጥር ማታቁ ከሆነ ጎግል ላይ ትገቡና ማለት ነው ዩናይትድ አረብ ኤሚሬት ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ስትሉ የኤምባሲ ቁጥር ይመጣላችኋል። ትደውሉና ማህሌት በሳጂ የሚባል ስም ኢማራት ውስጥ እየኖረች ነው ብላችሁ ጠቁሙ። አዎ ትችላላችሁ። ወይ ደግሞ በፖሊስም ማንም ሰው መጠቆም ይችላል፣ መብቱ ነው። እናት ካላችሁ ይችት በፖሊስ ጠቁሙ። እሺ ወደ ጉዳያችን እንመለስ። እሺ በመጀመሪያ እራሷን ለምን አላጠፋችም ሲልሽ ተስፍሽ ዝም አለው። ተስፍሽ ግን እኮ ቀጥ ብሎ እየሰማው ነበር። ማን እንጃ በጣም ማመን የከበደኝ ተስፍሽ ነው። እኔም በሱ ራሱ የተናደድኩትና ቤቱን ረግጬ ነው የወጣሁት። እንዴት እሱ ሲናገረኝ አንቺ ቀደም ትያለሽ ይለኛል። እኔ አብጃለሁ። እንዴት መጀመሪያ የሰማሁት ቃል አሳብዶኛል። ሀቡ እንዴት እቺ ልጅ ለምን ራሷን አላጠፋችም? በአንድ ኮመንት የምታብድ። እኔ በኮመንት አላብድም። እኔ የፈመስኩት በኮመንት በስድብ ነው። ጉማሬ ትመስያለች ሲሉኝ፣ ሀቡ እግርሽ ዋንኬ ነው እያሉኝ፣ ሼፓም ሴት ተገልብጣ እያሉኝ፣ ጅፊት እያሉኝ፣ በዚህ ነው እየፈመስኩት ክርስቶስን። እኔ ኮመንቴ ላይ ገብቼ ስድብ ካሌለ ማለት ነው እነዚህ ዛሬ ጠጥተው ያበደ ነው። ከዚህ በኋላ አልኳችሁ እኮ ምንም ብትለፈልፉ ለፍልፋችሁ ትተዋላችሁ። የሳጂን ፓስፖርት አይቻለው። ሳጂ ማህሌት አይደለችም፣ ሌላ ሰው ናት። ፓስፖርቷን አይቻለው አለ። እና እኔ በስድብ እንዴት ነው የማብደው? ሲጀመር እግዚአብሔር ይስጣቸው።